ሰላም የተወደዳችሁ የኤርሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 17 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ በኤርትራ ያለውን ስርዓት ለመለወጥ ተቃውሞ ከውስጥ መምጣት እንዳለበት ተገለጸ። የጅቡቲ መከላከያ ሚኒስቴር አረፉ። የትራምፕ አስተዳደር የስደተኞችን ጥቅማ ጥቅም ሊከለክል መሆኑ ተነገረ። የአሜሪካ ጦር ዛሬም በኢራን ጥቃቱን መቀጠሉ ተገለጸ። የኮሎምቢያው ተመራጭ ፕሬዝዳንት ከእስራኤል ጋር ያለውን ጥምረት ለማደስ ቃል ገቡ። ባርሴሎና ኒኮ ዊሊያምስን ለማስፈረም የተደረገው ሙከራ ሊሳካ ለመቻሉ ተገለጸ። ወደ ዝርዝር ዜናዎች እናልፋለን። ከኛ ጋር ቆዩ። በኤርትራ ያለውን ስርዓት ለመለወጥ ተቃውሞ ከውስጥ መምጣት እንዳለበት ተገለጸ። በኤርትራ ባለፉት ከ35 ዓመታት በላይ መንግስት የለም፣ ሁሉም የሚቆጣጠር የፈለገውን የሚያደርግ አይሆንም የሚለው ሰው የሌለ አንድ ሰው ብቻ ነው። በዚህ ምክንያት በኤርትራ ያለውን ስርዓት ለመለወጥ ተቃውሞ ከውጭ ሳይሆን ከውስጥ መነሳት አለበት ያሉት ዶክተር ታጋይ አስፋው ተከስተ ናቸው። ዶክተር ታጋይ አስፋው ከኤሪሳት የቴሌቪዥን ጣቢያ ጋር ባደረጉት ሰፊ ቃለ መጠይቅ በኤርትራ መንግስት ስለሌለ በኃላፊነት ልትወቅሰው አትችልም ሲሉ ገልጸዋል። ታጋይ አስፋው የኢሳያስን አካሄድ እስካሁን አይተነዋል፣ ነገር ግን የዓለምና የአካባቢያችን ሁኔታዎች እየተቀያየሩ በመሆናቸው በዚህ ሁኔታ ሊቀጥል አይችልም ብለዋል። በተለይም አሁን ካለው የአሜሪካና የኢራን ውጥረት እንዲሁም የቀይ ባህር አካባቢ ስጋት እየሆነ ከመምጣቱ ጋር ተያይዞ እኛ እንደ ኤርትራውያን የለውጥ ፈላጊዎች ምን ማድረግ እንዳለብን ማወቅ አስፈላጊ መሆኑን አስምረውበታል። ታጋይ አስፋው ለሁሉም የኤርትራ ሕዝብ የሀገሪቱ ችግሮች መንስኤ የሆነውን ስርዓት ለመለወጥ ተቃውሞ ከውስጥ መነሳት እንዳለበት፣ ለውጡን የሚመሩትም ከውስጥ መውጣት እንዳለባቸውና በውጭ ያለው ኃይል ደግሞ በውስጥ ካለው ኃይል ጋር የሚገናኝበትን መንገድ ሊፈጠር እንደሚገባ ገልጸዋል። ዶክተር አስፋው የትግል ስልቱ መለወጥ እንዳለበትና ትግሉ ከውስጥ ሲነሳ የተሻለ ውጤት እንደሚኖረው እንደሚያምኑ በመግለጽ የውጭ ኃይሎች ሚና ደግሞ መደገፍና ማጠናከር ላይ መሆን እንዳለበት አስምረውበታል። በኤርትራ ከጥንት ጀምሮ መንግስት እንደነበርና ኤርትራ የምትባል ሀገር ከጦርነት በኋላ ነው የተፈጠረችው የሚለው ከኢትዮጵያውያን ዘንድ የሚመጣ ትረካ ከእውነት የራቀ መሆኑን ዶክተር አስፋው በማስረጃ የተደገፈ ሀሳብ አቅርበዋል። ዶክተር አስፋው በፌዴሬሽኑ ወቅት በኤርትራ ፓርላማ የነበረው መንግስት እንደነበርና ይህም ለኤርትራ ሕዝብ ከሁሉ የተሻለና ምቹ ጊዜ እንደነበረ አብራርተዋል። በመጀመሪያው የኤርትራ መንግስት ወቅት ሙስና እንዳልነበረ፣ ትምህርትና ሌሎች መሰረታዊ አገልግሎቶች የተስፋፉበት ጊዜ እንደነበረ ያስታወሱት ዶክተር አስፋው በፌዴሬሽኑ ወቅት የነበረው መንግስት የኤርትራን ህዝብ የሚያከብርና ወደ ህዝብ የቀረበ ስርዓት እንደነበረም ተናግረዋል። በመጨረሻም ዶክተር አስፋው በአጼ ኃይለሥላሴም ሆነ በደርግ ስርዓት ላይ የተጀመረው ተቃውሞ በፌዴሬሽኑ ወቅት በነበሩት የኤርትራ መንግስት መሪዎች ጭምር የተመራ እንደነበር ገልጸዋል። የጅቡቲ መከላከያ ሚኒስቴር አረፉ። የጅቡቲ መከላከያ ሚኒስቴር ሐሰን ኦማር መሐመድ ቦርሃን በፈረንሳይ ፓሪስ በሚገኝ ሆስፒታል ሕክምና ሲያገኙ ቆይተው ማረፋቸውን ከጅቡቲ የወጡ ሪፖርቶች ትናንት ሐሙስ አስታውቀዋል። የጅቡቲ መንግስት ባወጣው መግለጫ ሚኒስቴሩ ትናንት ሐሙስ ጠዋት በፓሪስ በሚገኘው ሆስፒታል ሕክምና ሲደረግላቸው ቆይቶ እንዳረፉ ገልጿል። ፕሬዝዳንት እስማኤል ኦማር ጉሌ ባስተላለፉት መግለጫ በሐሰን ኦማር መሐመድ ቦርሃን ህልፈት እጅግ አዝነናል፣ በሀገራችን ታማኝና ብቁ ከሆኑ የመንግስት አገልጋዮች አንዱን አጥታለች ብለዋል። መግለጫው አክሎም ፕሬዝዳንቱ የመጨረሻ ክብራቸውን ለመስጠት ወደ ሚኒስቴሩ አስክሬን ወደሚገኝበት ፓሪስ ያለው ሆስፒታል ማቅናታቸውን ገልጸዋል። የጅቡቲ ጠቅላይ ሚኒስትር አብዱል ቃድር መሐመድ ካሚል በላኩት የሐዘን መልእክት የቦርሃን ህልፈት በመንግስትና በታጣቂ ኃይሎች ውስጥ ትልቅ ክፍተት የሚፈጥር ኪሳራ ነው ብለዋል። ሐሰን ኦማር መሐመድ ቦርሃን ከ2019 ዓ.ም ጀምሮ የጅቡቲ መከላከያና የፓርላማ ጉዳዮች ሚኒስቴር ሆነው ሲያገለግሉ ቆይተዋል። በቆይታቸውም የሀገሪቱን የመከላከያ ፖሊሲዎችና ወታደራዊ ጉዳዮች በቅርብ ሲከታተሉ እንደነበር ቲአርቲ አፍሪካ ዘገባ ያመለክታል። የትራምፕ አስተዳደር የስደተኞችን ጥቅማ ጥቅም ሊከለክል መሆኑን ተነገረ። የትራምፕ አስተዳደር እንደ የምግብ እርዳታ ኩፖን፣ የነጻ ሕክምና ሽፋንና የመኖሪያ ቤት ድጎማ የመሳሰሉ የህዝብ ጥቅማ ጥቅሞችን በሚጠቀሙ ስደተኞች ላይ የቋሚ መኖሪያ ፈቃድ ግሪን ካርድ ሊከለክል የሚያስችልበትን ህግ ዳግም ሊተገበር ነው።
በመንግስት ላይ ጥገኛ መሆን በሚል የሚታወቀው የፖሊሲ ሐሙስ ዕለት በፌዴራል መዝገብ ላይ የወጣ ሲሆን ሐምሌ 20 በይፋ ታትሞ ከመስከረም 18 ጀምሮ ወደ ትግበራ ይገባል። በሕጉ መሰረት ለቋሚ መኖሪያ ፈቃድ የሚያመለክቱ ግለሰቦች በሀገሪቱ ላይ ሸክም ወይም የመንግስት ጥገኛ እንደማይሆኑ ማረጋገጥ ይጠበቅባቸዋል። ይህ ፖሊሲ ለመጀመሪያ ጊዜ በየካቲት 2020 በፕሬዝዳንት ዶናልድ ትራምፕ የመጀመሪያው የስልጣን ዘመን ህጋዊ ስደትን ለመገደብ ከተወሰዱ እርምጃዎች አንዱ ሆኖ የተተገበረ ቢሆንም የዲሞክራቱ ፕሬዝዳንት ጆ ባይደን ወደ ስልጣን ሲመጡ ተሽሮ ነበር። አሁን ዳግም የተመለሰው የሪፐብሊካኑ አስተዳደር ህገወጥም ሆነ ህጋዊ ስደትን ለመግታት ጠንካራ ፖሊሲዎችን ተግባራዊ እያደረገ ባለበትና የጤና እንዲሁም የምግብ ዋጋ እያሻቀበ ባለበት ወቅት ነው። የአሜሪካ ዜግነትና የኢሚግሬሽን አገልግሎት በኤክስ ማህበራዊ ሚዲያ ገጹ ላይ ባወጣው ጽሑፍ የፌዴራል መንግስት በራስ መተማመንን የማሳደግ የህዝብ ሀብትን የመጠበቅና ጠንክረው በሚሰሩ አሜሪካውያን ግብር ከፋዮች ጫንቃ ላይ ጥገኝነትን የሚያበረታቱ ፖሊሲዎችን የማቆም እርምጃ መሆኑን አብራርቷል። የአስተዳደሩ የኢሚግሬሽን እርምጃዎች በህገወጥ ስደተኞች ማባረርና በድንበር ቁጥጥር ላይ ብቻ ያተኮሩ ሳይሆኑ በህጋዊ መንገድ በሚኖሩ ስደተኞችና የተለያዩ የዜግነት ደረጃ ባላቸው ቤተሰቦች ወላጆች የውጭ ዜጎች ሆነው አሜሪካ ውስጥ የተወለዱ ልጆች ባሏቸው ቤተሰቦች ላይ የሚያነጣጠረ ነው። የፌዴራል ህግ ከዚህ ቀደምም ቢሆን ቋሚ መኖሪያ ወይም ህጋዊ ፍቃድ የሚፈልጉ ሰዎች የመንግስት ጥገኛ እንደማይሆኑ እንዲያረጋግጡ የሚጠይቅ ቢሆንም የትራምፕ አስተዳደር አዲሱ ህግ ግን የክልከላ ምክንያቶችን ይበልጥ ያሰፋዋል። አዲሱ ህግ ክልከላ የሚያስከትሉትን የጥቅማ ጥቅም መርሃ ግብር በስም ዝርዝር አያስቀምጥም። በምትኩ ህጉን የሚያስፈጽሙ ኃላፊዎች የስደተኛውን አጠቃላይ ሁኔታ መሰረት በማድረግ ግለሰቡን እንደሚመዝኑ ተገልጿል። ይህም ኃላፊዎቹ በግላቸው ውሳኔ እንዲሰጡ ሰፊ ስልጣን የሚሰጥ ነው። የህጉ መመለስ በስደተኞች መብት ተሟጋቾች ዘንድ ከፍተኛ ቁጣን ቀስቅሷል። ማናት ሄልዝ የተሰኘው የጤና አማካሪ ቡድን እንዳሰላው ይህ ፖሊሲ እስከ 26 ሚሊዮን የሚደርሱ ሰዎች በፌዴራል ህገ መንግስት ህጋዊ መብት ያላቸውን የጤና፣ የምግብ እና የመኖሪያ ቤት ድጋፎችን እንዳያገኙ ፍርሃት ሊፈጥርባቸው ይችላል። ከነዚህ ውስጥ ግማሽ ያህሉ አሜሪካዊ ዜግነት ያላቸው ልጆች ወይም ጎልማሶች ናቸው። የስደተኞች ፖሊሲ ተቋም በ2020 ባወጣው ጥናት መሰረት በህጉ ምክንያት በእርግጥም የቋሚ መኖሪያ ፈቃድ ሊከለከሉ የሚችሉት ሰዎች ቁጥር ከ1 በመቶ በታች ከ167,000 የማይበልጥ ቢሆንም በስደተኞች ማህበረሰብ ላይ የሚፈጥረው የስነ ልቦና ጫናና ፍርሃት ግን እጅግ ከፍተኛ እንደሆነ አስታውቋል። የስደተኛ ቤተሰቦችን የመጠበቅ ጥምረት ዋና ዳይሬክተር የሆኑት አድሪያን ካዴና ውሳኔውን አውግዘዋል። ይህ ደንብ በስደተኛ ቤተሰቦች ላይ የተቃጣ ቀጥተኛ ጥቃትና በሀገራችን የጤናና የኢኮኖሚ ደህንነት ላይ የተደቀነ ስጋት ነው ብለዋል። በብሔራዊ የኢሚግሬሽን ህግ ማዕከል ከፍተኛ የፖሊሲ አማካሪ የሆኑት ሳራ ክሪገርግ በበኩላቸው ህጉ ስደተኞችን ወደ ሐኪም ቤት ለመሄድ ከገበያ ምግብ ለመግዛትና ግብር ለመክፈል ጭምር እንዲፈሩ የሚያደርግ ነው ብለዋል። አክለውም በዚህ አዲስ ህግ አሜሪካን ጥቂት ለሆኑ ነጭና እጅግ ሀብታም ለሆኑ ሰዎች ብቻ የምትመች ሀገር ለማድረግ በማሰብ ፍርሃትና ትርምስን እየዘሩ ነው። ህጉም ጥልቅ ጉዳትን ከማድረሱ በላይ የህግ ጥሰት ነው በማለት ጠንካራ ትችታቸውን ሰንዝረዋል። የአሜሪካ ጦር ዛሬም በኢራን ጥቃቱን መቀጠሉን ተገለጸ። የአሜሪካ ጦር ማዕከላዊ እዝ ለስድስተኛ ተከታታይ ቀን አዲሱን የአየር ጥቃት ዙር በግሪንዊች ሰዓት አቆጣጠር ከምሽቱ 1 ሰዓት ላይ መጀመሩን አስታውቋል። እዙ ባወጣው መግለጫ የጥቃቱን ኢላማዎች በግልጽ አላስቀመጠም። በተጨማሪም በጥቃቱ የቆሰሉ ወይም የሞቱ ሰዎች ስለመኖራቸው እንዲሁም የትኛው የአሜሪካ ጦር ክፍል በዚህ ዘመቻ ላይ የተሳተፈ እንደሆነ በዝርዝር የገለጸው ነገር የለም። ይሁን እንጂ ማዕከላዊ እዙ የዚህን ስድስተኛ ምሽት የአየር ጥቃት ተልዕኮ ዓላማ በተመለከተ በቀጣዮቹ ሰዓታት ተጨማሪ ማብራሪያ ያወጣል ተብሎ ይጠበቃል። በሌላ በኩል አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ ትራንስፖርት እገዳ ለማስፈጸም ከምታደርገው እንቅስቃሴ ጋር በተያያዘ የአሜሪካ ባህር ኃይል በሆርሙዝ የባህር ሰርጥ ለሚያልፉ የንግድ መርከቦች የትብብር ጥበቃ ወይም ማጀብ እያደረገ ለመሆኑ ተገልጿል። ይህ የጦር ዘመቻ ሙሉ በሙሉ ያተኮረው ወደ ኢራን ወደቦች በሚገቡና በሚወጡ የትራንስፖርት እንቅስቃሴዎች ላይ ብቻ ነው። ከዋይት ሃውስ በተሰጠው ትዕዛዝ መሰረት የአሜሪካ ጦር አጠቃላይ ጥረቱንና ትኩረቱን በዚህ የዘመቻው ክፍል ላይ ብቻ ለማድረግ እየሰራ መሆኑን መረጃው ያመለክታል። የኮሎምቢያው ተመራጭ ፕሬዝዳንት ከእስራኤል ጋር ያለውን ጥምረት ለማደስ ቃል ገቡ።
የኮሎምቢያው ተመራጭ ፕሬዝዳንት አቤላርዶ ዴላ ኤስፕሪዬላ ከእስራኤል ጋር ያለውን ታሪካዊ ጥምረት እንደገና ለማደስ በሚያደርጉት ጥረት አካል የሀገሪቱን ኤምባሲ ወደ እስራኤል ለማዛወር ቃል መግባታቸውን የጽህፈት ቤታቸው መግለጫ ይፋ አደረገ። መግለጫው አክሎም ኮሎምቢያ በዓለም አቀፍ የፍትህ ፍርድ ቤት ደቡብ አፍሪካ በእስራኤል ላይ በከፈተችው የክስ ሂደት ውስጥ ጣልቃ በመግባት ያቀረበችውን አቤቱታ ሙሉ በሙሉ እንደምታነሳ አስታውቋል። በዓለም አቀፍ ፍርድ ቤት የቀረበውና ትልቅ ትኩረት የሳበው ይህ ክስ እስራኤል በጋዛ ሰርጥ እያካሄደች ባለው ጦርነት የዘር ማጥፋት ወንጀል እየፈጸመች ነው የሚል ውንጀላ ያቀረበ ነው። የሀገር መከላከያ ፓርቲ የተሰኘው የቀኝ ዘመም ኃይል መሪ የሆኑት ዴላ ኤስፕሪዬላ በእስራኤል ላይ ያላቸው አቋም የቀደሙትን የግራ ዘመም ፕሬዝዳንት ጉስታቮ ፔትሮን ፖሊሲ ሙሉ በሙሉ የሚቀለብስ ነው። የቀድሞ ፕሬዝዳንት ጉስታቮ ፔትሮን በእስራኤል ላይ በነበራቸው የሰላ ትችትና ተቃውሞ በግንባር ቀደምትነት ይታወቁ ነበር። ባርሴሎና ኒኮ ዊሊያምስን ለማስፈረም የተደረገው ሙከራ ሊሳካ ለመቻሉ ተገለጸ። ባርሴሎና ኒኮ ዊሊያምስን ከአትሌቲክ ክለብ ለማስፈረም ጥረት አድርጎ ሳይሳካለት ከቀረ ተጫዋቹ የረጅም ጊዜ የኮንትራት ማራዘሚያ ከፈረመ 1 ዓመት አልፎታል። ከ1 ዓመት በኋላ ኒኮና ወንድሙ ኢናኪ ዊሊያምስ በአርቲቪኢ ዘጋቢ ፊልም ላይ ስለዚህ ያልተሳካ ዝውውር ዝርዝር መረጃን ሰጥተዋል። የወደፊት እጣ ፋንታው እስከ 2035 የአትሌቲክ ክለብ ጋር ያሰራው ኒኮ የዝውውር ዜናው በእርሱና በቤተሰቡ ላይ ከባድ ጫና ፈጥሮ እንደነበር አምኗል። ያሳለፍኩት ዓመት የተለየ ነበር። በጣም ከባድ ክረምት ነበረ። በእኔና በቤተሰቤ ላይ ብዙ ጫና ነበር። በመጨረሻም ይህን ሁሉ ማሳለፍ ቀላል አልነበረም ሲል ስፔናዊው ኢንተርናሽናል አስረድቷል። የአትሌቲክ ክለብ አምበል የሆነው ወንድሙ ኢናኪ የማያቋርጡ ግምታዊ ወሬዎች በኒኮ ሕይወት ላይ ትልቅ ለውጥ ሊያመጣ የሚችልን ውሳኔ አስመልክቶ ኢፍትሐዊ ትርክት ፈጥሮ እንደነበር ገልጿል። ወንድሜ በአንድ ጀንበር ውሳኔ ላይ ባይደርስ ወይም ዝም ቢል አሊያም ለሱ ትልቅ የሕይወት ለውጥ የሆነውን ጉዳይ ጊዜ ወስዶ ቢያስብበት ሰዎች ልክ መጥፎ ነገር እያደረገ እንዳለ አድርገው ያስቡ ነበር ብሏል። ጋናዊው ኢንተርናሽናል ኢናኪ አክሎም በዚያን ወቅት ቤተሰቡ ያሳለፋቸውን አስቀያሚ ገጠመኞች አስታውሷል። ከሁሉም የከፋው ጊዜ ግድግዳ ላይ የተሳለውን ምስል ያበላሹበት ወቅት ነበር። በተለይም ወንድሜ ከፍቅረኛው ጋር ከእረፍት ሲመለስ የመኪናው መስታወት ተሰባብሮ ማግኘታችን አስደንጋጭ ነበር ብሏል። በተጨማሪም በየቀኑ የሚወጡ የሚጣረሱ መረጃዎች ነገሩን ይበልጥ አወሳስበውት እንደነበር አብራርቷል። አንድ የስፖርቲንግ ዳይሬክተር አንዱን ሲናገር፣ በትዊተር ላይ ደግሞ ሌላ ወሬ ይወራ ነበር በማለት የነበረውን ትርምስ አስታውሷል። እንደ ኢናኪ ገለጻ የውሳኔው መቋጫ የመጣው ባልታሰበ ሁኔታ ኢቢዛ ውስጥ በእረፍት ላይ እያለ ነበር። በቪዲዮ ደወለልኝና ኢናኪ እዚህ ለመቆየት ወስኛለሁ አለኝ። እኔም እየቀለድክ ነው እንዴ አልኩት። ከዚያም ለባለቤቴ ይህ ልጅ አድጓል፣ ወንድሜ ከእንግዲህ ሕፃን አይደለም አልኳት ሲል ኢናኪ ሚስጥሩን አጋርቷል። ከ1 ዓመት በኋላ ባርሴሎና እሱ ሳይኖር የላሊጋውን ዋንጫ ቢያነሳም ኒኮ በመረጠው መንገድ ላይ ምንም አይነት ጥርጣሬ እንደሌለው ይናገራል። ትክክለኛውን ውሳኔ ነው የወሰንኩት። 5 የሻምፒዮን ሊግ ወይም 2 የላሊጋ ዋንጫዎችን ከማንሳት ይልቅ በዚህ ክለብ ውስጥ መሆንን እመርጣለሁ። ይህንንም በተግባር አሳይቻለሁ ሲል ኮከቡ በልበ ሙሉነት ተናግሯል። በአሁኑ ሰዓት ኒኮ ሙሉ ትኩረቱን በዓለም ዋንጫው ላይ ያደረገ ሲሆን የቅርብ ጓደኛው ለሆነው ላሚን ያማል አድናቆቱን ከመቸር ወደ ኋላ አላለም። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።